ርዕስ እምነት በእሳት ውስጥ የሚል ነው። ክብር ለኢየሱስ ይሁን። እምነት በእሳት ውስጥ ሲፈተን ማለትም ትችላላችሁ እንደፈለጋችሁ፣ ግን እምነት በእሳት ውስጥ የሚል ነው። ዳንኤልን እንደምታስቡ አውቃለሁ እንደዚህ ስልና ዳንኤል 3:1 እስከ 30 ግርምሽ ጌታ ይባርከው። ያው መቼም ሬዲ እንደምትሆን አምናለሁ። ግርምሽ ሁሌ ያነብልኛል የእግዚአብሔርን ቃል። ጌታ ይባርከው እና ታነብልናለ ከምዕራፍ 3 ከ1 እስከ 30 እንደገና አነባዋለሁኝ። ንጉሡ ናቡከደነጾር ቁመቱ 60 ክንድ ወርዱም 6 ክንድ የሆነውን የወርቁን ምስል አሰራ። በባቢሎንም አውራጃ በዱራ ሜዳ አቆመው። ንጉሡም ናቡከደነጾር መኳንንትንና ሹማምንቶችን፣ አዛዦችንና አዛውንቶችን፣ በጅሮንዶችንና አማካሪዎችን፣ መጋቢዎችንም አውራጃ ገዢዎችንም ሁሉ ይሰበስቡ ዘንድ ንጉሡም ናቡከደነጾር ላቆመው ምስል ምረቃ ይመጡ ዘንድ ላከ። በዚያን ጊዜም መኳንንቱና ሹማምንቶቹ፣ አዛዦቹና አዛውንቶቹ፣ በጅሮንዶቹና አማካሪዎቹ፣ መጋቢዎቹና አውራጃ ገዢዎቹ ሁሉ ንጉሡ ናቡከደነጾር ላቆመው ምስል ምረቃ ተሰበሰቡ። ናቡከደነጾርም ባቆመው ምስል ፊት ቆሙ። አዋጅ ነጋሪም እየጮኸ እንዲህ አለ፣ ወገኖችና አሕዛብ በልዩ ልዩ ቋንቋም የምትናገሩ ሆይ የመለከትንና የእምቢልታን የመሰንቆንና የክራርን የበገናንና የዋሽንትን የዘፈንንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ንጉሡ ናቡከደነጾር ላቆመው ለወርቁ ምስል እንድትሰግዱ ታዛችኋል። ተደፍቶም የማይሰግድ በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣላል። ስለዚህ በዚያን ጊዜ አሕዛብ ሁሉ የመለከቱንና የእምቢልታውን የመሰንቆንና የክራሩን የበገናውንና የዘፈኑን ድምፅ በሰሙ ጊዜ ወገኖችና አሕዛብ በልዩ ልዩ ቋንቋም የተናገሩ ሁሉ ተደፉ። ንጉሡም ናቡከደነጾር ላቆመው ለወርቁ ምስል ሰገዱ። በዚያን ጊዜም ከለዳውያን ቀርበው አይሁድን ከሰሱ። ለንጉሡም ለናቡከደነጾር ተናገሩ፣ እንዲህም አሉ፣ ንጉሥ ሆይ 1000 ዓመት ንገስ። አንተ ንጉሥ ሆይ የመለከትንና የእምቢልታን የመሰንቆንና የክራርን የበገናንና የዋሽንትን የዘፈንንም ሁሉ ድምፅ የሚሰማ ሰው ሁሉ ተደፍቶ ለወርቁ ምስል ይስገድ። ተደፍቶም የማይሰግድ በሚነድ እሳት እቶን ውስጥ ይጣላል ብለህ አዘዝህ። በባቢሎን አውራጃ ስራ ላይ የሾምካቸው ሲድራቅና ሚሳቅ አብደናጎም የሚባሉ አይሁድ አሉ። ንጉሥ ሆይ እነዚህ ሰዎች ትእዛዝህን እምቢ ብለዋል፣ አማልክትህን አያመልኩም፣ ላቆምከውም ለወርቁ ምስል አይሰግዱም። ናቡከደነጾርም በብስጭትና በቁጣ ሲድራቅንና ሚሳቅን አብደናጎምንም ያመጡ ዘንድ አዘዘ። እነዚህንም ሰዎች ወደ ንጉሡ ፊት አመጧቸው። ናቡከደነጾርም ሲድራቅና ሚሳቅ አብደናጎም ሆይ አምላኬን አለማምለካችሁ ላቆምኩትም ለወርቁ ምስል አለመስገዳችሁ እውነት ነውን? አሁንም የመለከቱንና የእምቢልታውን የመሰንቆንና የክራሩን የበገናውንና የዋሽንቱን የዘፈኑን ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ላሰራሁት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዚያን ጊዜ በሚነድ እሳት እቶን ውስጥ ትጣላላችሁ። ከእጄስ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው። ሲድራቅና ሚሳቅ አብደናጎም መለሱ። ንጉሡንም ናቡከደነጾር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው ከእሳት እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል ንጉሥ ሆይ። ነገር ግን ንጉሥ ሆይ እርሱ ባያድነን አማልክትህን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድለት እወቅ አሉት። የዛም ጊዜም ናቡከደነጾር በሲድራቅና በሚሳቅ በአብደናጎም ላይ ቁጣ ሞላበት፣ የፊቱም መልክ ተለወጠባቸው። እርሱም ተናገረ። የእቶኑንም እሳት ይነድ ከነበረው ይልቅ 7 እጥፍ አድርገው እንዲያነዱ ታዘዘ። ሲድራቅንና ሚሳቅንም አብደናጎምንም ያስሩ ዘንድ ወደሚነደውም ወደ እቶን እሳት ይጥሏቸው ዘንድ በሰራዊት ውስጥ ከነበሩት ኃያላን አዘዘ። የዚያን ጊዜም እነዚህ ሰዎች ከሰናፊላቸውና ከቀሚሳቸው ከመጎናጸፊያቸውም ከቀረውም ልብሳቸው ጋር ታስረው በሚነድ በእቶን እሳት ውስጥ ተጣሉ። የንጉሡም ትእዛዝ አስቸኳይ ስለሆነ የእቶኑም እሳት እጅግ ስለሚነድ ሲድራቅንና ሚሳቅን አብደናጎምንም የጣሏቸው ሰዎች የእሳቱ ወላፈን ገደላቸው። እነዚህም 3ቱ ሰዎች ሲድራቅና ሚሳቅ አብደናጎም ታስረው በሚነደው በእቶኑ እሳት ውስጥ ወደቁ። የዛን ጊዜም ንጉሡ ናቡከደነጾር ተደነቀ፣ ፈጥኖም ተነሳ። አማካሪዎቹንም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው ለንጉሡ መለሱለት። እርሱም እነሆ የተፈቱ
በእሳቱ መካከል የሚመላለሱ 4 ሰዎች አያለሁ። ምንም አላቆሰላቸውም። የአራተኛው መልክ የአማልክትን ልጅ ይመስላል ብሎ መለሰ። የዚያን ጊዜም ናቡከደነጾር ወደሚነደው እሳት እቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብደናጎም ኑ ውጡ ብሎ ተናገራቸው። ሲድራቅና ሚሳቅም አብደናጎምም ከእሳቱ መካከል ወጡ። መሳፍንቱና ሹማምንቶቹም አዛዦቹና የንጉሡ አማካሪዎች ተሰብስበው እሳቱ በእነዚህ ሰዎች አካል ላይ ኃይል እንዳልነበረው የራሳቸውም ጠጉር እንዳልተቃጠለች ሰናፊላቸውም እንዳልተለወጠ የእሳቱም ሽታ እንዳልደረሰባቸው አዩ። ናቡከደነጾርም መልሶ መልአኩን የላከ ከአምላካቸውም በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሡንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብደናጎም አምላክ ይባረክ። እኔም እንደዚህ የሚያድል ሌላ አምላክ የለምና በሲድራቅና በሚሳቅ በአብደናጎም አምላክ ላይ የስድብን ነገር የሚናገር ወገንና ሕዝብ በልዩ ቋንቋም የሚናገሩ ይቆረጣሉ፣ ቤቶቻቸውም የጉድፍ መጣያ ይደረጋሉ ብዬ አዝዣለሁ አለ። የዚያን ጊዜም ንጉሡ ሲድራቅንና ሚሳቅን አብደናጎምንም በባቢሎን አብራጃ ውስጥ ከፍ ከፍ አደረጋቸው። አሜን። ጌታ ይባርክ ግርምሽ። ኢየሱስ ጌታ ነው። ያው ብዙ ጸልየናል። መጸለይ አያስፈልገኝም። ቀጥታ ወደ እግዚአብሔር ቃል ነው የሚሄደው። እንደነገርኳችሁ ለምትጽፉ ሰዎች እምነት በእሳት ውስጥ ሲፈተን እግዚአብሔር ስሙ ይባረክ። እንግዲህ እኛ በዚህ ዘመን ላይ እቃ እንኳን ስንገዛ አይገርምም? እቃ የሆነ እቃ በጣም ጥራት ያለው እቃ ስንገዛ የተጻፈበትን ነገር ስፔሻሊ ለጋርደን ለሆነ ነገር ስንገዛ ፋየር ፕሩፍ ይላል፣ ወተር ፕሩፍ ይላል አይደለም ወይ? ስኖ ፕሩፍ ሊሆን ይችላል። የተጻፈበት ነገር ይኖራል። ክብር ለኢየሱስ ይሁን። ስጋ ለባሽ ግን ከፋየር ፕሩፍ ሆኖ አያውቅም። እሳት ውስጥ ከገባ ሳይቃጠል ወጥቶ አያውቅም። የእግዚአብሔር ጣት ግን እችን ታደርጋለች። ስሙ ይባረክ። በእሳት ውስጥ ታልፎ ሃሌሉያ ኢየሱስ ያድናል። ክብር ለእግዚአብሔር ይሁን። እነዚህ ወጣቶች በጣም ወጣቶች ናቸው። የሚገርመው ነገር ያው ግርምሽ እንዳነበበልን ነው የእግዚአብሔርን ቃልና ወጣቶች ናቸው። ዳንኤልን አንድ መጀመሪያ ክፍል ሄዳችሁ ስታነቡት ከመጀመሪያው ከእስራኤል ወደ ባቢሎን የመጡ ወጣቶች ናቸው። ተመርጠው የመጡት ለንጉስ ነው፣ ለእሳት አይደለም። እሳት ውስጥ እንጣላለን ብለው አስበው አይደለም። በምርኮ ነው የመጡት። ወደ ባቢሎን ሲመጡ ለምርኮ ናቡከደነጾር አስመርጦ ለራሱ ለቤቱ ለመንግስቱ አስመርጦ ነው ያመጣቸው። እግዚአብሔር ግን ለራሱ የመረጣቸው ነበር። ኢየሱስ ጌታ ነው። እዛ ክፍል ላይ መጀመሪያው ምዕራፍ ላይ ስታዩት ይሄንን ክፍል ታውቁታላችሁ። ከዳንኤል ጋር አንበላም አሉ፣ አንረክስም አሉ። ኢየሱስ ጌታ ነው። ስለነዚህ ወጣቶች ስታዩ እዛው ክፍል ላይ የንጉስ ቤተሰብ እንደነበሩ፣ የመኳንንት ቤተሰብ እንደነበሩ፣ የኃያላን ቤተሰብ እንደነበሩ እግዚአብሔር ቃል ይናገራል። በጣም ምርጥ ነገር የለመዱ ወጣቶች ናቸው። በጣም ኳሊቲ የሆነ ነገር የለመዱ ወጣቶች ናቸው። እንደዚህ ሃርድ የሆነ ከባድ የሆነ ላይፍ የለመዱ አይመስለኝም። ምክንያቱም ከመኳንንቶች ከትልልቅ ሰዎች ቤት ተመርጠው የመጡ ለናቡከደነጾር ለራሱ ሊያረጋቸው፣ ለመንግስቱ ሊያረጋቸው፣ ለመንግስቱ ምርጥ የሆኑ የተማሩ ዕውቀት ያላቸው በጣም ጥበበኛ የሆኑትን አስመርጦ ነው ያስመጣው። ከተመረጡት ውስጥ እነዚህ 3 እና ዳንኤል አብሮ 4ኛ በንጉስ ቤት ነበሩ። የሚገርመው ነገር ግን ከዛ ነው የጀመረው። ስለነዚህ ወጣቶች ከዛ እምቢ ማለት ሃሌሉያ እምቢ ማለት ይሆነልን። ክብር ለእግዚአብሔር ይሁን። እግዚአብሔር ተማምኖ ለሚያስገባን ነገር ወገኖች እግዚአብሔር ኃላፊነት ይወስዳል። ኢየሱስ ጌታ ነው። እግዚአብሔር ኃላፊነት ይወስዳል። አይገርምም? እነሱ ቆሎ አልለመዱም፣ እነሱ ውሃ አልለመዱም ይመስለኛል የንጉስ ቤተሰብ ልጆች ስለሆኑ።
ግን እንዳያረክሳቸው ምን አሉ? እምቢ አሉ ይላል እግዚአብሔር ቃል። ኢየሱስ ጌታ ነው። ዳንኤል በልቡ አሰበ ይላል። ይገርመኛል። እንዳያረክሰው በልቡ አሰበ። እሱ ብቻውን አይደለም፣ እነዚህም ወጣቶች አብረው እምቢ ነው ያሉት። እግዚአብሔር ግን እያዘጋጃቸው ነበር። ፈትነናል። ሃሌሉያ ወገኖች፣ እግዚአብሔርን እንፈትነዋለን። እስኪ እግዚአብሔር አስገብቶን ይተወን። እስኪ እግዚአብሔርን ብለን ወገኖቼ ባዶ እጃችንን እንቅር። እስኪ እግዚአብሔርን ብለን ድሃ እንሁን። ሃሌሉያ እግዚአብሔር አያደርገው። ኢየሱስ ጌታ ነው። እምቢ አሉ፣ ጨከኑ። ዛሬ የሚያስጨክን እምነት በኢየሱስ ስም በህዝቡ ላይ እግዚአብሔር ያድርግ። ከዛ ነው የነዛ ወጣቶች ታሪክ ጀምሮ እየቀጠለ 3 ዓመት ነው የተማሩት። እንግዲህ የባቢሎንን ቋንቋ 3 ዓመት ተማሩ ይለናል እግዚአብሔር ቃል። ሰለጠኑ እነዚህ ልጆች፣ ሁሉን ነገር ስለ ባቢሎን አወቁ። ግን የገባባቸው ፍቅር አለ። እግዚአብሔር ስሙ ይባረክ። ምቾቱ አላሳታቸው፣ ድሎቱ አላሳታቸው። ሃሌሉያ እምቢ የሚል መንፈስ እነሱ ውስጥ አለ። ክብር ለኢየሱስ ይሁን። ቁጥር 4 ምን ይላል መሰላችሁ? አዋጅ ነጋሪውም ይላል። እንግዲህ ምስሉ የወርቅ ነው። የወርቅ ምስል ተሰርቶ እንደስታቹ ቆሟል። እንዲመለክ፣ እንዲፈራ፣ እንዲሰገድለት ደግሞ እኮ ሌላ እንዲደፉለት ነው የሚለው። አይገርምም? ያየው ሁሉ እንዲደፋለት ለዚህ ለምስል ንጉሱ የአዋጅ ነጋሪ ቃል አወጣ። እናንተ የፈለጋችሁትን ማስቀመጥ ትችላላችሁ። ብዙ የምንደፋበት ነገር አለ። ብዙ እጃችንን የሰጠንበት ነገር አለ። እግዚአብሔር ግን ያነሳናል። ሃሌሉያ ስለ ስሙ ሲል ያነሳናል። አብይ እየጸለየ ነበር። እምቢ ስንል የእግዚአብሔር ኃይል ትመጣለች። ኢየሱስ ጌታ ነው። የአዋጅ ነጋሪውም ቃል እየጮኸ ይላል እንዲህ አለ፣ ወገኖች አሕዛብ በልዩ ልዩ ቋንቋም የምትናገሩ ሆይ የመለከትንና የእምቢልታን የመሰንቆንና የክራርን የበገናንና የዋሽንትን የዘፈንንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ንጉሥ ናቡከደነጾር ላቆመው ለወርቁ ምስል እንድትሰግዱ ታዛችኋል። ተደፍቶም የማይሰግድ በኢየሱስ ክርስቶስ ስም አንሰግድም። ለሁኔታ አንሰግድም። ኢየሱስ ጌታ ነው። ልናስቀምጠው እንችላለን። ብዙ ነገር አለ የሚያሰግድ በቤታችን፣ በትዳራችን፣ በልጆቻችን፣ በስራ ሊሆን ይችላል። ግን እምቢ እንለዋለን። ኢየሱስ ጌታ ነው። እግዚአብሔር የሌለ እስኪመስለን ድረስ እግዚአብሔር ግን አለ። ኢየሱስ ጌታ ነው። ተደፍቶ የማይሰግድ በዚያ ጊዜ በሚነድድ እሳት እቶን ውስጥ ይጣላል። ስለዚህ በዚያ ጊዜ አሕዛብ ሁሉ የመለከቱንና የእምቢልታውን የመሰንቆንና የክራሩን የበገናውንና የዘፈኑን ሁሉ ድምፅ በሰሙ ጊዜ ይላል። ሃሌሉያ እምቢ ማለት ይሆንልን ወገኖቼ፣ እምቢ ማለት ይሆንልን። በእውነት በጽድቅ እግዚአብሔር ይመጣል። በእውነት እግዚአብሔር ይመጣል። በጽድቅ ሊፈርድ እግዚአብሔር ይመጣል። እግዚአብሔር ለአንዲት ነፍስ እንደሚናገራት አምናለሁ። እግዚአብሔር ይመጣል። እንዴት በተደበላለቀ እንዴት በተጨመላለቀ ነገር ውስጥ እግዚአብሔር ሊሰራ አይችልም። ግን እግዚአብሔርን አይመጥነው። ሃሌሉያ አይመጥነውም። እኛ ያወቅነው የአይሁድ አምላክ እግዚአብሔር አይመጥነውም። ለዚህ አንሰግድም አሉ። ክብር ለኢየሱስ ይሁን። እነዚህ አይሁድ አሉ፣ ንጉሥ ሆይ እነዚህ ሰዎች ትእዛዝህን እምቢ ብለዋል፣ አማልክትህንም አያመልኩም፣ ላቆምከውም ለወርቁ ምስል አይሰግዱም።
ተብሎ እንግዲህ ተነገረባቸው፣ ለንጉስ ተነገረባቸው። የሚጠብቃቸውን ነገር አስቡት። የሚጠብቃቸው ያማረ ግብዣ የሆነ ለነሱ በጣም በቃ ስፔሻል የሆነ ነገር አይደለም። የሚጠብቃቸው ከባድ የሆነ ነገር ግን ጨከኑ። የሚያስጨክን እግዚአብሔር መንፈስ በዚህ መካከል ይመጣል። ከበድ ሊል ይችላል። ኢየሱስ ጌታ ነው። ነገሩ ሊከብድ ይችላል፣ ግን ለራሴም ነው እግዚአብሔር የተናገረኝ። ኢየሱስ ጌታ ነው። በእውነት በእሳት ውስጥ ስናልፍ እግዚአብሔር ከኛ ጋር አለ። ስላየሁት እግዚአብሔር ሃሌሉያ። ተራመድ ካለህ እግዚአብሔር ጨምሮብህ ነው። ኢየሱስ ጌታ ነው። እለፊ ካለሽ እግዚአብሔር ኃይል ጨምሮ ነው፣ መንፈስ ጨምሮ ነው፣ ጸጋ ጨምሮ ነው። ኢየሱስ ጌታ ነው። እምቢ በል ካለ እግዚአብሔር ጸጋ አለው። ኢየሱስ ጌታ ነው። ስለምትተርፍ ነው፣ ስለምታተርፍ ነው። ኢየሱስ ጌታ ነው። መትረፍ ብቻ እኮ አይደለም፣ ማትረፍ የምትችል ስለሆነ እናንተ ውስጥ ፖቴንሻል እግዚአብሔር ስላስቀመጠ ሃሌሉያ። እነሱማ ሲባል የሚሰማው ወገኖች ምንድነው? እግዚአብሔርን ጽድቅ የሚያሳዩ እውነትን የሚያሳዩ እምቢ የሚሉ ሃሌሉያ። እምቢ ማለት እኮ አመፀኝነት አይደለም። እምቢ ማለት ለነ ፓስተር ለሚያዙን ከላይ ላሉ ሰዎች እምቢ ብንል ኢቭን ለመንግስታት እምቢ ብንል አመፀኝነት ሊሆን ይችላል። ግን በሰራዊት አምላክ በእግዚአብሔር ነገር ላይ በጽድቅ በሚመጣ ነገር ግን እምቢ እንላለን። ኢየሱስ ጌታ ነው። መታዘዝ መልካም ነው። በመንኖርበት ምድር እንደ ሰውኛ ስንኖር ማድረግ ያለብንን ነገር ያደረግን እንኖራለን። እየታዘዝን እንኖራለን። በእውነት እንኖራለን። ሳናጭ በረብር እንኖራለን። ቼቫ ጋዱና ማሳ እግዚአብሔር ለጽድቅ ጠርቶሃል። እግዚአብሔር ለጽድቅ ጠርቶሻል። እግዚአብሔር ለጽድቅ ጠርቶኛል። ኢየሱስ ጌታ ነው። እነዚህ ወጣቶች እኮ ምንም በቃ እሺ እያሉ አይገርምም? ሲያሰለጥኗቸው የባቢሎንን ቋንቋ ሲያስተምሯቸው እሺ ብለው ተምረዋል። እሺ አገራቸው አይደለም፣ ስደተኞች ናቸው። ተማርከው ነው የመጡት። ግን ተማሩ ሲባሉ ሲሰለጥኑ ሲያስተምሯቸው እሺ ብለው ተምረዋል። በሚደረግላቸው ነገር ሁሉ ተስማምተው ቀጥለዋል 3 ዓመት። በእግዚአብሔር ነገር ላይ ግን ሲመጣ ኢየሱስ ጌታ ነው። እምቢ የሚል መንፈስ መጣባቸው። ሬፓና ማጋዲዳ ቦስ በእግዚአብሔር ሕዝብ ላይ ይሄ መንፈስ ይምጣ። በኔ ላይ ይሄ መንፈስ ይምጣ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ወገኔ እግዚአብሔር ተማምኖብሃል። እግዚአብሔር አምኖሃል። እግዚአብሔር አምኖኛል። እግዚአብሔር አምኖሻል። የጽድቅ ብርሃን እንድንሆንለት እግዚአብሔር አምኖናል። ኢየሱስ ጌታ ነው። በመንውልበት በመናልፍበት በመንሰራበት ቦታ የእግዚአብሔርን ጽድቅ ሻይን እንድናደርግ እግዚአብሔር ጠርቶናል። ስለዚህ አንደባለቅ። ምዕራፍ 13 ላይ ናቡከደነጾር ይላል ኢየሱስ ጌታ ነው። ሃሌሉያ። ዓለም ካልተስማማናት ትበሳጫለች። ሁሉም ነገር ኤጌንስታስ ነው። ምክንያቱም አንስማማ። እነሱ ስዌር ሲያረጉ አናረግም። ሲያጭበረብሩ የሆነ ነገር ሲያጣምሙ አንጣመምም። በክፋት በሚነሳብን ላይ ፍቅር እናሳያለን። ኢየሱስ ጌታ ነው። ወይ ጌታ ሆይ ስምህ ይባረክ። ስለዚህ አይወዱንም። አይገርምም? ተቃራኒ እኮ ነው። ይሄ ዓለም ተቃራኒ ነው። ያቆመው ምስል እኮ አምላክ እንዳልሆነ ይሄ ሰውዬ በደንብ አድርጎ ያውቃል። ስለ እግዚአብሔር ተናገረ። መጨረሻ ያውቃል እኮ አምላክ እንዳልሆነ። ግን ክብሩ ስለተነካ አምላኬ ብሎ ያለው ያመነው አምላክ ስላልተሰገደለት ተቆጣ ይላል። ናቡከደነጾርን በብስጭትና በቁጣ ቁጥር 13
ሲድራቅ ሚሳቅን አብድናጎንም ያመጡ ዘንድ አዘዘ። እነዚህም ሰዎች ወደ ንጉሡ ፊት አመጧቸው። ናቡከደነፆርም ሲድራቅና ሚሳቅ አብድናጎም ሆይ፣ አያችሁ ለሁለተኛ ጊዜ። መጀመሪያ እኮ አውቋል፣ ሰምቷል፣ እድል እየሰጣቸው ነው። አሁንም ይለናል፣ አሁንም አታቆሚም? አሁንም እግዚአብሔርን ታምኛለሽ? ይሄም ነገር እየመጣ እሳቱ እየመጣ አምነዋለሁ እግዚአብሔርን። ኢየሱስ ጌታ ነው። አያችሁ ለሁለተኛ ጊዜ በቃ በጣም ለመናቸው። ልመና እኮ ነው። ሰምቷል እኮ አልሰግድም እንዳሉ እምቢ እንዳሉ ሰምቷል። ይመጣልኛ ጋር ይሄም ሲሆንብሽ ያኛውም የጠበቅሽው ነገር ሳይጨመር ሳይሆን ሳይደረግ ታመልኪዋለሽ። አመልከዋለሁ። ኢየሱስ ጌታ ነው። አምላኬን አላቸው። አብድናጎም ሲድራቅ ሚሳቅ ሆይ አምላኬን አለማምለካችሁ ላቆምኩትም ለወርቁ፣ ኧረ በኢየሱስ ስም አምላኬን ይላል እንዴ? ደፋር እኮ ነው። አምላኬን አምላክ ሊሆን አይችልም። ላቆምኩትም ለወርቁ ምስል አለመስገዳችሁ እውነት ነውን አላቸው። ይሄ ነገር እውነት ነው፣ ተነግሮኛል፣ ግን አላመንኩም። እውነት ነው እንዴ? ክብር ለኢየሱስ ይሁን። አሁንም የመለከቱንና የእምቢልታውን ሌላ እድል ተሰጠ። የመሰንቆውንና የክራሩን የበገናውንና የዋሽንቱን የዘፈኑንም ሁሉ ድምጽ በሰማችሁ ጊዜ ተደፍታችሁ ላሰራሁት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዚያን ጊዜ በሚነድድ እቶን፣ አይገርማችሁ? በሚነድድ እሳት ብቻ እኮ አይደለም፣ እቶንን የሚያቃላቅ። እንግዲህ ስለ ገሃነም ስናስብ ነው እቶንን የምናስበው። በሚነድድ እቶን እሳት ውስጥ ትጣላላችሁ። ከጄስ የሚያድናችሁ አምላክ ማን ነው ብሎ ሲናገራቸው ኢየሱስ ጌታ ነው። ዋው ድፍረቱ ይገርመኛል። ማን ነው የሚያድናችሁ? የትኛው አምላክ ነው? ክብር ለኢየሱስ ይሁን። እንደዚህ ብሎ የተደራደረን ሰው ላይ፣ እንደዚህ ብሎ የተደራደረን ነገር ላይ ራሱን አስቀድሞ እግዚአብሔር ያሳየዋል። ኢየሱስ ጌታ ነው። ራሱን ቀዳሚ ያደርገዋል። ማን ነው የሚያስጥልህ? ማን ነው የሚያስጥልሽ? ከምታልፍበት እዚህ እሳት፣ ከምታልፍበት መከራ፣ ፊት ለፊት ካለው ነገር በዚች ጋር ልክ በል፣ በዛችኛው ጋር አምልጥ፣ በዚችኛው ጋር በጣም አጭር መንገድ አለ የሚልህ ካለ እግዚአብሔር ዛሬ ይናገረናል። ክብር ለኢየሱስ ይሁን። እሳቱ ይሻለናል። ከእግዚአብሔር ጋር እሳት ይሻለናል። ክብር አለበት። ሃሌሉያ። አይገርም? አንዳንዴ ይገርመኛል ራሱ ጸጥ ብለን ስናስብ ለምንድነው በዚህ መከራ ውስጥ ለምንድነው ማለት ነው? ለምንድነው ብለን አስበን እናውቃለን? እንደ ክርስቲያን በዚህ ዓለም ሳላችሁ አለ ኢየሱስ መከራ አለባችሁ፣ እሳት አለ፣ ፈተና አለ፣ ቻሌንጅ አለ። ግን ለምንድነው ራሱ ፈተና የሚለውን ነገር ስታስቡት እነዚህ ወጣቶች እኮ ተፈተኑ። ያለ እድሜያቸው ነው፣ እንደውም ቻይልድ አቢዩዝ ነው ያደረጋቸው። ያለ እድሜያቸው እኮ ነው የተፈተኑት። ግን የሚገርመው ነገር ክብር ለኢየሱስ ይሁን፣ ከእድሜያቸው የበለጠ ነገር እግዚአብሔር ውስጣቸው አስቀምጧል። ከነሱ ማንነት የበለጠ ጥንካሬ እግዚአብሔር ውስጣቸው አስቀምጧል። ፈተና ብለን ስናስብ ሁለት ነገር ነው ያለው። ሳምንት ስለ ሁለት ነገር ሄኒ ሲናገር ነበር። ወይ ማለፍ አለ ወይ መውደቅ አለ። አይገርምም? አይደለ? እንደው በትምህርት ባንፈተን በሆነ ነገር ተፈትነናል። በኢንተርቪው ተፈትነናል። በሆነ በዚህ ሀገር መንግስት ህግ ስናልፍ ተፈትነናል። ወይ መውደቅ አለ ወይ ማለፍ አለ። ክብር ለኢየሱስ ይሁን። ግን የሚገርመው በትምህርት አሁን የሆነ ከወደቃችሁ እንደገና ታጠናላችሁ፣ እንደገና ትሞክራላችሁ። ክብር ለኢየሱስ ይሁን። እግዚአብሔር ታዲያ ካልፈተነን እንዴት አድርጎ ያጠራናል? እንዴት አድርጎ ያነጥረናል? ክብር ለእግዚአብሔር ይሁን።
እንዴት አድርጎ አሳልፎ ካላሳየን የሚገርመው የሚያዝን እንኳን ለሚያልፍ ሰው የሚያዝን ልብ እንኳን አይኖረን የሚጸልይ እንኳን ልብ አይኖረን እግዚአብሔር ግቡበት አላቸው ኢየሱስ ጌታ ነው ግቡበት እለፉበት እዩት ሃሌሉያ እግዚአብሔር ሲያምነን እንታመን ወገኖች እግዚአብሔር ሲያምነን ነው የሚፈተነን እዚህ ቦታ ላይ ተደጋጋሚ እንደዚህ አይነት ቃሎች አስተውላችሁ ከሆነ ይመጣሉ እየተነገሩ ነው ሰሞኑን በተከታታይ እሁዶች ግን እግዚአብሔር ያዘጋጀን ያለው ክብር አለ ክብር ለእግዚአብሔር ይሁን ለምንድን ነው የእግዚአብሔር ሕዝብ በፈተና የሚያልፈው ለምንድን ነው በቻሌንጅ የሚያልፈው እኔ የደረስኩበት ነገር እግዚአብሔር ሊያጠራኝ ስለወደደ ሊያነጻኝ ስለወደደ በቃ ፒዩሪቲ አለ አይደል አሁን ወርቅ እንደውም ጴጥሮስ ላይ ሄደን ብናየው ደስ ይለኛል ጴጥሮስ 1 ላይ ክብር ለኢየሱስ ይሁን ሃሌሉያ ጴጥሮስ 1 ላይ ምዕራፍ 1 ቁጥር 7 ላይ እንደዚህ ይላል በዚህም እጅግ ደስ ይላችኋል ይልና ስለ ፈተና ነው የሚያወራው ነገር ግን ይላል አያችሁ ነገር ግን ኢየሱስ ጌታ ነው በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ ሃሌሉያ አያችሁ ወርቅ እንኳን በእሳት አልፎ ነጥሮ ካራቱ 14 18 እኔ የወርቅ ብዙ እንትን አይደለሁም ግን እንደዛ ነው ይያለ የሚሄደው 21 ምናምን ይያለ ይቀጥላል ባለፈው እሳት መጠን ፒዩሪቲው ይቀጥላል ኢየሱስ ጌታ ነው እነዛ ግን እየቀሩ በጣም ምርጥ የሆነው በጣም ውድ ይሸጣል አያችሁ ለሚጠፋው ለዚህ ወርቅ በእሳት መፈተን ከሆነለት አለ ጴጥሮስ ኢየሱስ ጌታ ነው አብልጦ ይላል አያችሁ ሚዛኑ ምን ያህል እንደሆነ አብልጦ የሚከብር የተፈተነ እምነታችሁ ይላል ኢየሱስ ጌታ ነው አብልጦ የሚከብር እንግዲህ ወርቅ ካልተፈተነ ወርቅ አይባል እግዚአብሔር ደግሞ ልጆቹን እንደ እሳት እንደዚህ አንጥሮ ንጥር ያለ ማንነት እግዚአብሔር ያደርግልናል ክብር ለኢየሱስ ይሁን ቢገድለኝም እሱን ጠብቃለሁ አለዩ በቃ ባይሆንም ቢጠፋም አይደለም ባቆምም ብሏል ብዙ የእግዚአብሔር ሰዎች ብለዋል ባይሆንም እግዚአብሔር እሱ ትክክል ነው ቢጠፋም እግዚአብሔር እሱ ትክክል ነው በሞትም እግዚአብሔር እሱ ትክክል ነው ባይሆንም እግዚአብሔር ትክክል ነው ኢየሱስ ጌታ ነው ራሻባጋ ዶማስ ፕሬቫዲያ እግዚአብሔር አቅም ይጨመርልን አቅም ይጨመርልን የእምነት አቅም ይጨመርልን ቃል በእውነት በሁለት አፍ ሰይፍ እንደተሳለ ሰይፍ ነው ይላል ጌታ ሆይ ሃሌሉያ እምነታችንን እግዚአብሔር ይርዳ አይገርምም ኢየሱስ ጌታ ነው ማርቆስ ላይ ያ ልጅ የታመመበት አባት ይገርመኛል የዲዳ መንፈስ ነው ልጄን ያያዘው አለ ኢየሱስ ጠየቀውና ከመቼ ጀምሮ ነው አይገርምም ኢየሱስ ጠየቀው ምንድነው ችግሩ ከመቼ ጀምሮ ነው ይሄ ልጅ ጀመረው አለው ከጻንነቱ ጀምሮ ነው አለ ግን ኢየሱስ ደቀ መዛሙርት ያቃታቸውን ገስጾ አወጣለት ከዛ ያ አባት ያለው ነገር በጣም ነው የሚገርመኝ ብታምንስ ብሎ ሲጠይቀው እምነቴን እርዳ ብሎ ጮኸ ይላል ወይ ዛሬ እምነታችንን እግዚአብሔር ይርዳ ሃሌሉያ ጮኸ ይላል ወገኖቼ ዛሬ እንጮሃለን እምነታችንን እግዚአብሔር ይርዳ እምነታችንን እንደገና እግዚአብሔር ይጎብኘው ምንም ባይኖር አመልከዋለሁ የሚያስብል ቢጠፋም አመልከዋለሁ እሳት ውስጥም ባልፍ አመልከዋለሁ ሬባጂና ማዳላቦስ ኢየሱስ ጌታ ነው
ወገኖቼ እግዚአብሔር መንፈስ በዚህ ስፍራ አለ። በመናልፍበት ነገር ሁሉ እግዚአብሔር ትክክል ነው። እግዚአብሔር ትክክል ነው። እግዚአብሔር ትክክል ነው። ሙግት ያላችሁ ሰዎች ካላችሁ እግዚአብሔር ትክክል ነው። እግዚአብሔር ትክክል ነው። ሙግት ቢኖራቸው ኖሮ እነዚህ ወጣቶች ይሟገቱ ነበር። ሙግት ቢኖራቸው ኖሮ እኛ ወጣቶች ነን የመጣነው ደግሞ ከንጉስ ቤተሰቡ ነው። ለምንድን ነው በዚህ ውስጥ ምናልፈው? ኖ እግዚአብሔር በቃ ኤክስኪውዝ እንሰጣለን። በዚህ ግድ የለህም ለአሁን እንስገድለትና ለሚቀጥለው ደግሞ ምናምን ብለው የሆነች መንገድ ሊፈልጉ ይችሉ ነበር። ግን ያሉትን ቶሎ ብዬ ልንገራችሁ። ሚሳቅ አብድናጎም መለሱ። ሲድራቅ ሚሳቅ አብድናጎም መለሱ ይላል። ንጉሱንም ናቡከደነፆር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። የምናመልከው አምላክ ኢየሱስ ጌታ ነው። አረ የምታመልከው አምላክ አለ። የምታመልኪው አምላክ አለሽ። አይገርምም? አያቅማ ናቡከደነፆር ለማያቀው ላቆመው እንዲሰገድለት እንዲደፋለት ህዝቡ ሁሉ ሆ ብሎ እንዲወድቅለት ላሰራው ምስል ላወራው ለራሱ ሰውዬ እኛ አምላክ አለን። ኢየሱስ ጌታ ነው። በዚህ ልንመልስልህ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው ከእቶን ያድነን ዘንድ ከእሳቱ እቶን ያድነን ዘንድ ይችላል። ከጅም ደግሞ ያድነናል። ክብር ለኢየሱስ ይሁን። ወገኖቼ ይሄ እምነት እንዲመጣብን ነው የኔ ጸሎት። ያድነናል። ይሄን እናውቃለን። ያድነናል። ክብር ለእግዚአብሔር ይሁን። ከእጅህም ያድነናል። ንጉስ ሆይ ነገር ግን እንደገና ደግሞ መልሰው ንጉስ ሆይ በትህትና እሱ ባያድነን ይሄ እምነት ይግባብን። የዳነ ሁሉማ ይከተለዋል። የተደረገለት ሁሉማ ይከተለዋል። የበላ ሁሉማ ይከተለዋል። ያማረበት ሁሉማ ይከተለዋል። ግን ባያድነኝም እንኳን ባይሳካልኝም እንኳን ቢሞትብኝም እንኳን ቢጠፋብኝም እንኳን ኢየሱስ ጌታ ነው። ባያድነን እናውቃለን። ፈቃዱ ከሆነ እንደሚያድነን ይሄንን አምናለሁ። በዘመኔ ሁሉ ፈቃዱ እግዚአብሔር ከሆነ ምንም ነገር እንደሚያደርግ አምናለሁ። በህይወቴ፣ በልጆቼ፣ በትዳሬ፣ በማልፍበት መንገድ ሁሉ ፈቃዱ ያልሆነ ነገር ግን በእኛ አይሆንም። እስጢፋኖስ እኮ ሞቷል፣ ያውም ተወግሮ፣ ያውም ለእግዚአብሔር ክብር። አይገርማችሁ? ይሄ እግዚአብሔር ፈቃድ ነበር። የሚያደርጉትን አያውቁም እያለ ሄደ፣ ኢየሱስን በክብር እያየ። ክብር ለእግዚአብሔር ይሁን። ማለፍ ካለብን እናልፋለን። ግን ሊያወጣን ይችላል እግዚአብሔር። ጊዜው ካልሆነ እግዚአብሔር ያወጣል። ኢየሱስ ጌታ ነው። ባያድነን እንኳን አማልክትን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድለት ይሄንን ወቅ። ክብር ለኢየሱስ ይሁን። በቃ የአቋም ሰው እግዚአብሔር ያርገን። የአቋም ሰው በቃ ባይሆንም ሰው ባያየኝም አይገርምም? አንዳንዴ ሰው ሲያየን ሽር ጉድ እንላለን። ጻድቅ ለመምሰል እኔ ራሴን ራሱ ታዘባለሁ። አይገርምም? በቃ የሆነ ትሁት እንሆናለን። ግን እግዚአብሔር ሳያየን በጣም ብዙ ጊዜ በስራ ቦታ ፈተናለሁ። ብዙ ጊዜ ሰዎች የኛ ስራ ሰው ላያያችሁ ይችላል። በተዘጋ መጋረጃ ውስጥ አንድ ፔሸንት ይዛችሁ ነው አንዳንዴ ሉክ አፍተር የምታረጉት። የሰራዊት አምላክ እግዚአብሔር ያየኛል። ሃሌሉያ። በቃ እንደ አባቴ፣ እንደ እናቴ፣ እንደ እህቴ፣ እንደ ወንድሜ ጌታ ሆይ ሳልጸየፍ ሁሉ ነገራቸው እንዳደርግ እርዳኝ። ቻሌንጅ ያደርጋችኋል አንዳንዴ። ግን እርዳኝ ብዬ ስጋዬን አስጨንቀዋለሁ። ሃሌሉያ። እግዚአብሔር ይችላል። በመናልፍበት መንገድ ሁሉ ጸጋን እግዚአብሔር ይሰጠናል። እነዚህ ወጣቶች ላይ የነደደው እሳት አይነት ተነዶ ላንገባ እንችላለን። የህይወት እሳት ግን አለ። እግዚአብሔር ጸጋውን ይሰጠናል።
ክብር ለኢየሱስ ይሁን። ሰዓቱ እየሄደ ስለሆነ ቶሎ ቶሎ እየሄድኩኝ እናገራለሁ እግዚአብሔር ውስጥ ያስቀመጠውን። ቅድም ሜሪዬ ስትናገር ነበር ጸሎት ቦታ ላይና ኢሳይያስ 43 ስትናገር ነበርና ክብር ለእግዚአብሔር ይሁን። ሃሌሉያ። በእሳት ውስጥ ባለፍክ ጊዜ አይገርምም? በውሃ ውስጥ ነው የሚለው መጀመሪያ። ባለፍክ ጊዜ እኔ ካንተ ጋር ሆናለሁ። አይገርምም? በእሳት ውስጥም ባለፍክ ጊዜ እኔ ካንተ ጋር በምንም ውስጥ ይሁን ነው ማተር ዋት እግዚአብሔር ግን አብሮህ ይገባል። ከዛ እነዚህ ወጣቶች ታስረው ነው የተወረወሩት በጭካኔ እምቢ ሲሉ እንደውም 7 እጥፍ ይላል 7 እጥፍ በነደደ እሳት ውስጥ ተወረወሩ። ክብር ለኢየሱስ ይሁን። እንዳልኳችሁ ነገሮች እየባሱ ሊሆን ይችላል። ነገሮች እየመረሩ ሊሆን ይችላል። የምናየው ነገር ላያስደስተን ይችላል። ነገሩ የሚገርመው እሳት ውስጥ ከመግባትም ያለፈ ታስረው ይላል። ጥፍር ተደርገው ታስረው ኃያላኖች ናቸው። አይገርምም? መጽሐፍ ቅዱስ ነው ይገርመኛል። ዲቴል ነው የሚናገረው። ያሰሯቸው ሰዎች ሳይቀሩ ኃያላን ናቸው። ኃያላኖች አስረው ነው የወረወሯቸው። እንደው ለነዚህ ለወጣት አሁን ብላቴኖች ኃያላንስ ምን አስፈለገ? ማንም እኮ ሊያስራቸው ይችላል። ግን ኃያላን ነው እግዚአብሔር ማዳኑን ሊያሳይ ስለፈለገ አስረው ወረወሯቸው። እነሱን የወረወሩ ኃያላን እሳቱ ምን አላቸው? በላቸው። ወገኖች መቋቋም አልቻሉ። እኔና እናንተ ላይ ግን የተጠራ ስም ክብር ለኢየሱስ ይሁን። ሃሌሉያ። ከዛ ያለፈ ነው። የእናንተን መውደቅ፣ የእናንተን መሞት፣ የእናንተን መጥፋት የሚጠባበቁ እግዚአብሔር ማዳኑን ማይናቸው ያሳያቸዋል። ክብር ለኢየሱስ ይሁን። እኔ በዘመኔ ይሄንን አይቻለሁ። እግዚአብሔር ያሳያል። በቃ እናንተ ብቻ ከጌታ ጋር ተወዳጁ ወገኔ፣ ከእግዚአብሔር ጋር ተወዳጁ። ሚስጥረኛ እግዚአብሔር ይሁን። ክብር ለኢየሱስ ይሁን። እምቢ ሲሉ እግዚአብሔርን አይተው ነው። ማንንም አይተው አይደለም። ሰው የሆነ ይሸልመናል ብለው አይደለም። እምቢ ሲሉ ግን ለእግዚአብሔር ብቻ ነው። ክብር ለኢየሱስ ይሁን። እኔ ይገርመኛል እነዛን ኃያላን እሳት ሲበላ እነዚህ ወጣቶች ግን አስተውላችሁ ስሙ። በእውነት ወገኖቼ ክብር ለኢየሱስ ይሁን። እንደው መላ ውል የሌለው ሊሆን ይችላል። ጠላት ስርስር አርጎብን ሊመስለን ይችላል። የፈተናው አይነት ብዙ ሊሆን ይችላል። እግዚአብሔር ግን ያወጣል። እግዚአብሔር ግን ያወጣሻል። እግዚአብሔር ግን ያወጣናል። ለክብር ያደርገዋል። ሃሌሉያ። እግዚአብሔር ለክብር ያደርገዋል። እንዴት ታስረው የገቡ አለ ራሱ ናቡከደነጾር። ቶሎ ቶሎ ብዬ ነው የምናገረው። ታስረው እንዴ ብድግ አለ ከወንበሩ። ኢየሱስ ጌታ ነው። ሃሌሉያ። እንዴ ታስረው እኮ ነው እነዚህ ሰዎች የገቡት። 3 ሰዎች ጥለናን ነበር እንዴ አስረን። ነገር ግን አለ ክብር ለእግዚአብሔር ይሁን የተፈቱ አለ። ኢየሱስ ጌታ ነው። ምንም ነገር አስሮ ሊሆን ይችላል። ኢየሱስ ሲመጣ ግን ይፈተናል። ገባ መለኮት እሳት ውስጥ 43 ኢሳይያስ 43 ላይ ቅድም እንዳልኳችሁ ይኸው በገባ ጊዜ ገባለው ያለ ዮሴፍን ያልተወ በእስር ቤት ያልተወ ጠጅ አሳላፊ ሲረሳው ያረሳው እግዚአብሔር በእስር ቤት ኢየሱስ ገባ፣ አብሮት ገባ ይላል። ሃሌሉያ። ገባ። ወገኖቼ ካላስቸገርኳችሁ ቆመን የመጨረሻውን ነገር ልናገር። ዛሬ እምነት ይግባብን። እምነት በኢየሱስ ስም ይግባብን። ዮሴፍ ሲጣል በእስር ቤት ሃሌሉያ እግዚአብሔር አብሮ ገባ ይላል። ሞገስን እግዚአብሔር ሰጠው። በመታልፍበት መከራ እግዚአብሔር የሞገስ መንፈስ ያመጣል። በዛ እስር ቤት ውስጥ አይገርምህም? የመንግስት የሆነ ፓርላመንት ላይ ሆን ይችላል። በእስር ቤት ውስጥ ታናሽ ሆነ ሊሆን ይችላል። እግዚአብሔር ግን ካለ ሞገሱ ካለ ሃሌሉያ በዛ ቦታ አንተ ዝቅ አትልም። አስተዳዳሪ
አይገርም? እግዚአብሔር ይረሳ ዘንድ ሰው አይደለም። እግዚአብሔር እሳት ውስጥ አብሮ ገባ። መለኮት አብሮ ገባ። ይገባል። አብሮ ነበልባል ውስጥ አብሮ ይገባል። ይገባል ጌታ። የኔና የናንተ ጌታ ይገባል። አልተዋችሁም፣ አልረሳችሁም፣ አልጥላችሁም ያለ እሱ እግዚአብሔር አብሮ ገባ። እንዴ 3 ሰዎች እኮ ነው የጣለው ብድግ። አይገርምም? ራሱ ብድግ አለ። እኔ ግን አለ በአይኔ የማየው ማንም ከሱ ቀድሞ የተናገረ የለም። አይገርምም? ከሱ ቀድሞ የተናገረ የለም። እሱ ነው አዋጁን ያወጣው። እግዚአብሔር ደግሞ ለራሱ በአይኑ በብሌኑ ማዳኑን ለራሱ አሳየ። ክብር ለኢየሱስ ይሁን። እኔ ግን የተፈቱ አለ በኢየሱስ ስም መፈታት ይሁን። ዛሬ በነገሮች የታሰርን ካለን በጌታ በኢየሱስ ስም የተፈቱ ያድርገን። እኔ ግን የተፈቱ ወይ በኢየሱስ ስም መፈታት ይሁን። የተፈቱ መፈታት ብቻ እኮ አይደለም፣ በእሳት ውስጥ የሚረማመዱ ስንት ሰዎችን አያለሁ። እሳት ያረማምዳል አያረማምድም። አንተ ግን በእሳት እያለፍክ ትረማመዳለህ። ወይ ኢየሱስ ጌታ ነው። አንተን ግን ነበልባሉ አይፈጅህም። ውጣ በኢየሱስ ስም፣ ውጪ በኢየሱስ ስም። እኔ ግን የተፈቱ ምንም እሳት ያልበላቸው። አይገርምም? በእሳት ውስጥ እኮ እያለፍክ አንተ ታምራለህ። አንቺ እኮ ወዝሽ ልዩ ነው። አንቺ በዚህ ሁሉ እያለፍሽ፣ በዚህ መከራ እያለፍሽ፣ ነገሩ ሌሊት ሳያስተኛሽ እንዴት ሆኖ ነው እንደዚህ ውብ ያደርግሻል ኢየሱስ። ለምን ብትል ካንተ ጋር እያለፈ ነው። ረካላላ ለማዲና ማሳ ኢየሱስ እያለፈ ነው። ለምን ብትል አብሮህ አለ። አይገርምም? ሁኔታ መጣና ጠየቀኝ። ሊሊ ናት መሰል ምትዘምረው። ዛሬም ታመልኪያለሽ ወይ? ግን በእሳት ውስጥ አመለኩት ጌታ። እኔ የሚመስለኝ ከኢየሱስ ጋር ሃሌሉያ እጅ ለእጅ ተያይዘው ሃሌሉያ ዛሬም እናመልክሃለን። በእሳት ውስጥ እናመልክሃለን። ባያድነንም ብለን የወሰንንልህ ናቡከደነጾር እኮ እንደዛ ነው ያለው መጨረሻ ላይ። ሰውነታቸውን ለአምላካቸው አሳልፈው የሰጡትን የሲድራቅ የሚሳቅ የአብደናጎ አምላክ ይመለክ፣ ለጨከኑለት አምላክ ይመለክ። ወቸካላዳና ማጂናናናሞ ወተፈራዳ ባዲያ እምነት ዛሬ ይለቀቅ። የነሱ አምላክ ይመለክ፣ የነሱ ጌታ ይመለክ፣ የነሱ አባት ይመለክ። ሬካና ማዲላባሳ የእግዚአብሔር እሳት እያለፈ ነው፣ እያለፈ ነው። እንደዛ ሰውዬ እምነቴን እርዳ በሉት። እምነቴን አለማመኔን እርዳ። እንደምታሳልፈኝ አምናለሁ፣ እንደምታድነኝ አምናለሁ። ዛሬም እኮ በእሳት ውስጥ እያለፍኩ ያሳመርከኝ አንተ ነህ፣ ያላስመሰልከኝ አንተ ነህ። ነበልባሉ እንዳይፈጀኝ ያረከው አንተ ነህ። ሪፓላላ ለባዳናማሳ ሬማላላ ለቦራ ባጋላላ ለባሳ ይሄ እሳት ይምጣ፣ የሚያስጨክን እሳት ይምጣ። ይሄው እንዴት መሰላችሁ? እንዴት መሰላችሁ? ቦልድ የሚያረጋችሁ እንዴት መሰላችሁ? ልዩ ሰው ነው የሚያረጋችሁ። ክብር ለኢየሱስ ይሁን። በእሳት ውስጥ ያልተፈተነ ማንነት ወገኖቼ በቃ የሆነ ድክም ያለ ነው። ነገር ግን ደረቱን ነፍቶ ያድናል፣ ይታደጋል። ወይ ዳንኤል እኮ ይኸው እንደዛ እኮ ነው አይደል? አንበሶችን አፍ ድርግም አድርጎ እግዚአብሔር ሲዘጋ ራሱ ንጉሱ ያድናል፣ ይታደጋል። የኔና የናንተ አምላክ ያድናል። የኔና የናንተ አምላክ ይታደጋል። ከእሳት ውስጥ ነጥቆ ያወጣል። ክብር ለኢየሱስ ይሁን። ውይ በጣም ሰዓት መጠበቅ አለብኝ። ግን የሚገርማችሁ የእግዚአብሔር እሳት በኃይል እያለፈ ነው።
በኃይል እያለፈ ነው። በእውነት እግዚአብሔር በባሮቹ ላይ እምነት እየጨመረ ነው። የሆነ በቃ የሚጨክን ማንነት እየመረጠ ነው። ዮሴፍ እኮ እምቢ ብሎ ልብሱን ጥሎ ሸሸ ይላል። ዛሬ እግዚአብሔር በመናልፍበት ነገር ሁሉ ላይ ጭክን የሚያደርግ ይሄው ያለንን ንብረት ሊሆን ይችላል፣ የሆነ ነገር ሊሆን ይችላል፣ አስጥሎ የሚያሸሽ ክብር ይምጣ በወጣቶች ላይ። ይሄን ቃል እያጠናው ወጣቶችን እግዚአብሔር ያሳየኝ ነበር። እነዚህ ወጣቶች ወገኖቼ የሚጣፍጠውን ያማረውን የሆነ ምቾት ትተው እኮ ነው እምቢ አሉ። ዛሬ እግዚአብሔር እንደዚህ አይነት መንፈስ በወጣቶቻችን ላይ ይልቀቅ። ያላቃቸው ጌታ በኢየሱስ ስም ያላቃቸው። ሬላጂና ሃንዳላ ባጋዱማዳ ረባዳላ ባዲላቦሲያ የእግዚአብሔር እሳት ይሄንን ያደርጋል። በኢየሱስ ስም ያላቃቸው። ንጉሱ እኮ እሳቱ ጋር ጠጋ አለና እንዴ ይሄ እውነት ነው እንዴ? አይመስልም እኮ ግን እግዚአብሔር ያድናቸዋል። ወጣቶችን እግዚአብሔር ይታደጋል። እኔ ማየ እውነት ነው እንዴ አለ። እውነት ይሆናል። ላይመስልህ ይችላል። ልጅ በሆነ መንገድ ሄዶ ሊሆን ይችላል። እግዚአብሔር ግን ይችላል። እውነት ነው እንዴ? ማጃቶ ማጋዲ ዳባዶ እግዚአብሔር ይችላል። ንውጡ አለ። የአምላክ ልጆች ንውጡ ተባለላቸው። በኢየሱስ ስም እንጠራለን። ወጣቶችን እኔ በስም እጠራለሁ። ከህዝብ ጋር ከባሮች ጋር ከአገልጋዮች ጋር ተስማምቼ እኔ ጌታ በኢየሱስ ስም በከተማዋ ላይ እንጠራለን። የከተማዋን ወጣቶች እንጠራለን። ላንተ የሚያስጨክን መንፈስ ይውረድ። ላንተ የሚያስጀግን ህይወት ይውረድ። ምርጦቹን ናቡከደነጾር እንኳን ካቀሙ አይገርምም? የዚህ የምድር መንግስት እንኳን የምርጥ እንደው መልካቸውን ያማረውን ይላል እግዚአብሔር ቃል መረጠና ለቤቱ ወሰደ። እግዚአብሔር ግን ሃሌሉያ ምርጥ ታለንት ያላቸውን ብሪሊያንት የሆኑትን እግዚአብሔር አይረቡም የተባሉትን በኢየሱስ ክርስቶስ ማንኛውም አይነት ወጣት አይበላም። እግዚአብሔር መንጥቆ ያወጣል ዛሬ። እኔ ቃሉን እያጠናው በእውነት በእግዚአብሔር ፊት ነው መነግራችሁ። እግዚአብሔር ወጣቶች ይለኛል ጌታ። እግዚአብሔር ነጥቆ ያወጣል። ግድ የለም እግዚአብሔርን ታመኑት። ግድ የለም በእግዚአብሔር ላይ ተውት። ግድ የለም አዋጁ ይነገርበት፣ ሟርቱ ይነገርበት፣ የሆነ ነገር ይባልበት። የኔ ጌታ ግን በሞገሱ ይመጣል። ነጥቆ ሊያወጣ ይመጣል። ማካታፓቺካ ሪፓና ማዱና ማዳላ ባዲና ሞሲያ ይመጣል። የኔ ጌታ ይመጣል። ኢየሱስ ይመጣል። ኢየሱስ ይመጣል። ኢየሱስ ይመጣል። ኢየሱስ ይመጣል። ጌታ ወገኔ ስፍራህን ለቀ ሊሆን ይችላል። እህቴ ስፍራሽን ለቀሽ ሊሆን ይችላል ከሁኔታ። ግድ የለም እግዚአብሔር ይታመናል። በድካም ይታመናል፣ በብርታት ይታመናል፣ በባዶነት ይታመናል፣ በህመም ይታመናል፣ በጭንቀት ይታመናል፣ በማጣት ይታመናል፣ በፍቺ ውስጥ ይታመናል፣ በአንድነት ውስጥ ይታመናል። በምታልፍበት ሁሉ እኮ አልተውህም፣ አልጥልህም። እኔ ካንተ ጋር አለሁ፣ በሞገስ ካንተ ጋር አለሁ። ወገኖች እኛ ሞገሳሞች ነን። አይገርማችሁ? ሞገሳሞች ነን። ክብር ለኢየሱስ ይሁን። ሞገሳሞች። ሳምንቴኒ ሲያገለግል ይገርመኝ ነበር። እንደውም ወጥቼ ልመሰክርላችሁ ሁሉ ነበር። እግዚአብሔር ድንቅ ነገር ነው በህይወታችን የሚያደርገው። በቃ የምንመነዝረው ሞገስ ነው እኛ ላይ ያለው። የምንመነዝረው ሞገስ እኛ ላይ አለ። እኛን ጠላት ሆኖ የሚነሱ ሁሉ ይረግፋሉ። እግዚአብሔር ማዳኑን ያሳያቸዋል። ማዳኑን እግዚአብሔር ያሳያቸዋል። አይሆንም አለ፣ አትንካው። በክፉ ቃል እንኳን እሱን አትናገረው አለለት እግዚአብሔር ለያዕቆብ ነው አለ። ክብር ለኢየሱስ ይሁን። ሃሌሉያ። ያው ጊዜ ብዙ ስለተጠቀመ ሊሆን ይችላል። አይ ዶንት ኖ
የተቀበልኩበትን ሰዓት አላቀውም ግን ፓስተር እየጸልይልናል ዛሬ ወንድሜ ታምሬ እንዲዘምርልን ፈልጊያለሁ ከይቅር